እኔ ሳይንስ ሁሌ ለኔ ከዲን በኋላ ሁሌ ዲን ይቀድማል። እንዴ ምን አውቄ ሴት ልጅ ራሷን ባከበረችው መጠን ነው ወንድ ልጅም ሊያከብራት የሚችለው። የሮማንስ ጥያቄ ዛሬ ሴቶች የሚያለቅሱለት የሚያነቡለት ከአውሮፓና ከአሜሪካ አይደለም። እኛ የተማርነው እኛ ከነብያችን ሰለላሁ ዐለይሂ ወሰለም አይደል? አስበዋል። አንዲት ሴት የጠጣችበትን ብርጭቆ ቦታውን አይተህ ጠብቀ ምን አይነት ኮንሽስነስ ምን አይነት የልብ አይን ቢኖራቸው ነው ሰለላሁ ዐለይሂ ወሰለም አይሻ በዚህ ጋር ጠጣችሁ ጠብቆ እሷ በጠጣችሁ የእሷ መራቅ የእሷ ሽታ እቺ ነበር እኮ ምን ፈልገው እኛ ወንዶች ያልገባችሁ በጣም እጅን ነበር እንፈልገው ተሸክመው አንተ እዚህ ትከሻው ላይ አርጓት እዛ ጋር የሚጫወቱ እዛ ጋር የሚያሳዩት ትሪት አለ እዛ ላይ በቃ ይሻል በቃ እኛ ትልቅ ሰው ላይ እኮ አሁን ትልቅ ሼክ አስብ እስቲ አገራችን ውስጥ ሚስቱን እዚህ ላይ ተሸክሞ ሚዲያ ላይ ብናየው እንዴት ነው እንዴት ልጠፋብን ይኸው ከካልቸር ውስጥ ይሄ እኮ ሱና ነበር። ያቺ እኔ the best ባል ነኝ የተባለባትን ቦታ እያንዳንዱ ሙስሊም ባል ኖሯት ቢሆን ኖሮ ሴቱ በየቤቱ እንደዚህ ያለቅስ ነበር? እንደዚህ የፍቅር ያለ ብሎ ይባትን ነበር? አልነበረም እኮ። ሌላውን ነገር ሁላ ተወው። ሳይንሱን እኔ ሳይንስ ሁሌ ለኔ ከዲን በኋላ ሁሌ ዲን ይቀድማል አይደል? ሳይንስ ቀጥሎ ነው የሚመጣው። የተጠኑ ሪሰርቾች ምናምን የሰው ልጆች ለማስተካከል ዓለመል ኢንሳን ማለም ያለም ቀስ ብሎ ኢንቨስቲጌት ተደርጎ የመጡ ነገሮች ተጨማሪ ግብአቶች ናቸው ለዲን። ዲን ይቀድማል ሁሌ። በዲን ውስጥ የሌለ ነገር ምንም ውስጥ የለም። የትም አትፈልገው። እነዚህ ባሎች አብሮ የሚሮጡ ነብይ ሰለላሁ ዐለይሂ ወሰለም እኮ አብሮ ይሮጣል ሽቅድድም እሷ ፈር ስትል ጠብቆ እንዲህ አይነት ህይወት አልነበር እንደ የፈለግነው እኛ ምናለቅሰው ምን ሆነን ነው? ይሄን ህይወት አጣን ነው። ይሄን አይነት ፕሬዘንስ ቤታቸው ውስጥ ከፕሬዘንስ ውስጥ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ኢሞሽናል ፕሬዘንስ ምን ሆነሽ ነው አይደል? አይሻን የሚሏት ትነግረኛለሽ ወይስ ጠይቀውና ይነግረኛል። ኢማጂን እንግዲህ ኖርማል ህይወት እናታችሁ ዛሬ ቀናች አይደል? የሚገራርሙ የኢሞሽናል ኮኔክሽኖች ነበሩ ትዳር ውስጥ። ያንን ነገር መኖር ለምን አቃተን? ወይ አላበዛው እንዴ? አበዛው ዱዱ አበዛው በጣም እንዴ። ምን አውቄ እንዴ ምን አውቄ ሆ እስቲ ጠጣ እያረግሽ የኔ ፍቅር ጠጣ ህጋዊ ጋብቻ ሳይኖራችሁ ወንድ ቤት ሙቭ አድርጋችሁ የምትኖሩ ሴቶች አድቡ። እውነቴን ነው የምላችሁ። ራሳችሁን ከማስናቃችሁን በላይ ቤተሰቦቻችሁን ነው የምታስንቁት። ሴት ልጅ ራሷን ባከበረችው መጠን ነው ወንድ ልጅም ሊያከብራት የሚችለው። ምርጫ አይንችልም።